ዛሬ የትኛውም ትሬነር የማይነግራችሁን አንድ ምስጢር ልነግራችሁ ነው። እንዴት አድርጋችሁ ሰውነታችሁ እያመጣ ያለውን ለውጥ ማወቅ እንደምትችሉ ነው ማሳያችሁ። ሰውነታችሁ ውስጥ ምን ያህል ስብ እየቀነሰ ነው? ምን ያህል መስል እየጨመረ ነው? ለውጥ እያመጣችሁ ነው ወይስ እያመጣችሁ አይደለም? ዝም ብላችሁ ጂም ገብታችሁ እየሰራችሁ ነው ወይስ ጂም ገብታችሁ የምትሰሩት ስራ ለውጥ እያመጣ ነው የሚለውን የምታውቁበት አንድ ምስጢር ልነግራችሁ ነው። በእርግጥ ምስጢር አይደለም፣ ግን የትኛውም ትሬነር አይነግራችሁም። ምንድነው? ፊትነስ ስካነር ማሽን ትባላለች። ሌሎችም በርካታ አይነት ዲቫይሶች አሉ የሰውነታችንን ቦዲ ኮምፖዚሽን የምንለካበት። እኔ ዛሬ በፊትነስ ስካነር እንዴት አድርጋችሁ ሆዳችሁ ላይ ያለው የጡንቻ የመስል እንዴት አድርጋችሁ ሆዳችሁ ላይ ያለው የስብ መጠን ስንት እንደሆነ፣ ሰውነታችሁ አጠቃላይ ሰውነታችሁ ውስጥ ያለው የስብ መጠን ወይም ደግሞ ቦዲ ፋታችሁ ምን ያህል እንደሆነ፣ ሰውነታችሁ ውስጥ ምን ያህል ፐርሰንት መስል እንዳለ እና በርካታ ነገሮችን ከ7 አይነት በላይ ነገሮችን እንዴት አድርጋችሁ ሜጀር እንደምታደርጉ how to use fitness scanner ብዬ ቆንጆ ቪዲዮ ሰርቼ፣ ይህ አስተማሪ ቪዲዮ ነው። so educational ለራሳችሁም ይሁት ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ለሌሎችም ሰዎች ስለምጠቅም ሼር አድርጉልኝ። your fitness is my business ማሜ ፊትነስ ፊት ፎር ዋት ዩ ሊቭ። ፊትነስ ስካነር ማሽን ይባላል። 7 አይነት ነገሮችን ይለካል። ሰውነታችን ውስጥ ያለው የስብ ክምችት፣ ሆዳችን ላይ ያለው የስብ ክምችት፣ ሰውነታችን ያለው የመስል ፐርሰንቴጅን ማሽኑን መጠቀም እንዳለብን አሳያችኋለሁ። ኦን አድርገን ጫማችሁን ማውለቅ ይኖርባችኋል። We've come a long way, my love, from where we began. ሴንሰር ላይ ትጣላችሁ። እጃችሁን 90 ዲግሪ ስትሬት ሬጂስተር ታደርጋላችሁ። በቀጣይ ምን መስራት እንዳለባችሁ ዲዛይን ለማድረግ ይጠቅማችኋል። ይህ ፊትነስ ስካነር ይባላል። ፊትነስ ስካነር ማሽን ይባላል። 7 አይነት ነገሮችን ይለካል። ክብደትን ጨምሮ ቦዲ ማስ ኢንዴክስን ጨምሮ 7 ነገራቶችን ይለካል። ከዛ ውስጥ በዋነኝነት ታርጌት መደረግ ያለበት ነገር አጠቃላይ ሰውነታችን ውስጥ ያለው የስብ ክምችት፣ ሆዳችን ላይ ያለው የስብ ክምችት፣ ሰውነታችን ያለው የመስል ፐርሰንቴጅን ዋና ዋናዎቹ ናቸው። እነዚህን እየተለካችሁ ከኖርማል ውጪ ከሆናችሁ፣ መስላችሁ ዝቅተኛ ከሆነ ምን አይነት ወርክአውት ሰርታችሁ ወደ ኖርማል መግባት እንዳለባችሁ፣ የስብ ክምችታችሁ መጠን ከኖርማል በላይ ከሆነ ምን አይነት ወርክአውት፣ ምን አይነት ፋት ብለስቲንግ ወርክአውት ሰርታችሁ ወደ ኖርማል መምጣት እንዳለባችሁ ሙሉ ቪዲዮውን ሰርቼ ዩቲዩብ ቻናል ላይ አስቀምጬላችኋለሁ። በዛውም ዩቲዩባችንን ሰብስክራይብ ካደረጋችሁ ጠቃሚ አስተማሪ የሆኑ ትምህርታዊ ፕሮግራሞች ስለ ጤናችሁ፣ ስለ ፊትነሳችሁ፣ የስብ ክምችታችሁ ቀንሶ የመስል ፐርሰንቴጃችሁ ጨምሮ ፊት የምትሆኑበትን በቂ የሆነ እውቀት ታገኛላችሁ ብዬ አስባለሁ። በዚሁ አጋጣሚ ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ማሜ ፊትነስ ነኝ። አመሰግናለሁ። በቀጥታ እንዴት ማሽኑን መጠቀም እንዳለብን አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ኦን አድርገን ከከፈትን በኋላ መሞላት ያለበት ነገር አለ። እሱን እንሞላለን። እድሜያችሁን ይጠይቃችኋል። እድሜያችሁን ትሞላላችሁ። ጾታችሁን ይጠይቃችኋል። ወንድ ከሆነ የወንድ ምልክት አለ፣ ሴት ከሆነ የሴት ምልክት እዛ ጋር አለ። እሱን ትሞላላችሁ። ከዛ
ቁመታችሁን ይጠይቃችኋል። ስለዚህ ቁመታችሁን ማወቅ ይኖርባችኋል ማለት ነው። እኔ የራሴን ቁመት አስገብቻለሁ። ስለዚህ እናንተም የእናንተን ቁመት አስገቡና ሴት ታደርጋላችሁ ማለት ነው። ከዛ በኋላ ጫማችሁን ማውለቅ ይኖርባችኋል። We've come a long way, my love, from where we began. ሴንሰር ላይ ትወጣላችሁ። እጃችሁን 90 ዲግሪ ስትሬት አድርጋችሁ ቀጥ አድርጋችሁ ትይዛላችሁ። ልክ እንደዚህ ማለት ነው። እስካን አድርጎ እስከመጨረስ ትጠብቃላችሁ። ልክ እስካን አድርጎ ሲጨርስ ክብደታችሁን ያመጣላችኋል። እኔ እስካን አድርጎ ጨርሷል። ክብደቱን መጥቶልኛል ታያላ። ስለዚህ አሁን ዳታውን መውሰድ እንችላለን ማለት ነው። መጀመሪያ ላይ የሚያሳየን ምንድነው? ክብደታችንን ነው የሚያሳየን። ቀኑን ትጽፋላችሁ፣ የጀመራችሁበትን ቀን። የኔ ክብደቱን እያሳየኝ ነው። ክብደቱን እሞላዋለሁ። ከዛ ቦዲ ማስ ኢንዴክስ ነው የሚያሳያችሁ። ቦዲ ማስ ኢንዴክስ ሬጂስተር ታደርጋላችሁ። ቀጥሎ እዚህ ጋር ያለውን ስንነካ ቦዲ ፋት ያመጣልናል። ሰውነታችን ውስጥ ያለውን የስብ ክምችት በፐርሰንት ነው የሚያስቀምጥልን ማለት ነው። ስለዚህ እሱን ትጽፋላችሁ ማለት ነው። ቦዲ ፋት ፐርሰንቴጅ። ቀጥሎ እዛው ላይ ያለውን ስንነካ የሰውነታችንን የመስል ፐርሰንቴጅ ያስቀምጥልናል ማለት ነው። በፐርሰንት ነው የሚያስቀምጥላችሁ። ባይ ዘ ወይ ትሞላላችሁ። ቦዲ ኤጅ ያስቀምጥላችኋል። ቦዲ ኤጁንም ትሞላላችሁ። ቪዘራል ፋት ያስቀምጥላችኋል። ይሄንን እያያችሁ መለካት ትችላላችሁ ማለት ነው። ይሄንን ከለካም በኋላ ስለዚህ ይህ ማሽን ዋናው ጥቅሙ ምንድነው? በቀጣይ ምን መስራት እንዳለባችሁ ዲዛይን ለማድረግ ይጠቅማችኋል ማለት ነው። እኔ አሁን የሰውነቴ የጡንቻ መጠን በፐርሰንት ስንት እንደሆነ አውቄያለሁ። ስንት መሆን እንዳለበት ነግሬያችኋለሁ ቅድም፣ ወይም ደግሞ ከዚህ በፊት በሰራሁት ቪዲዮ ላይ ነግሬያችኋለሁ። ገብታችሁ ማየት ትችላላችሁ። ኖርማል የሚባለው የሰውነት የመስል መጠን በፐርሰንት ስንት ነው? የሴቶች ስንት መሆን አለበት? የወንዶች ስንት መሆን አለበት? የስብ መጠናቸው፣ የመስል ፐርሰንቴጃቸው፣ ሆዳቸው ላይ የሚገኘው የቪዘራል ፋት መጠን በፐርሰንት ስንት መሆን እንዳለበት ከዚህ በፊት የሰራሁት ቪዲዮ ላይ ገብታችሁ መመልከት ትችላላችሁ። ስንት መሆን እንዳለበት ይታወቃል። አሁን ያለውበት ፊትነስ ሌቭል የጡንቻ መጠኔ ስንት ነው? ሰውነቴ ውስጥ ያለው የስብ ክምችት ስንት ፐርሰንት ነው? ሆዴ ላይ ያለው የስብ ክምችት ስንት ፐርሰንት ነው? ስንት መሆን አለበት? ከዚህ ተነስታችሁ ነው እንግዲህ ወርክአውታችሁን ዲዛይን አድርጋችሁ ወደ ኖርማል ሬንጅ ለመግባት ወይም ደግሞ በዛው ጥሩ ኖርማል ላይ ካላችሁ በዛው ለማስቀጠል በዛው ልክ ኤክሰርሳይሳችሁን ዲዛይን ማድረግ ይኖርባችኋል ማለት ነው። ይህንን ለመለካት የምትፈልጉ ከሆነና ከፊትነስ ጋር የተያያዘ የማማከር አገልግሎት ለምትፈልጉ የማማከር አገልግሎት እንሰጣለን። ወርክአውታችሁንም ዲዛይን እናደርግላችኋለን። ቪአይፒ ፐርሰናል የሚፈልግም ካለ እናሰራለን። ከስር በተጠቀሰው ስልክ ደውላችሁ ማግኘት ትችላላችሁ። ማሜ ፊትነስ ነኝ። ፊት ፎር ዋት ዩ ሊቭ